ወይ ጉድ ቪዲዮን ይሄን በደንብ ሲሙ ውዶችዬ አያችሁት ሄምዬ እኮ ዝም ብላ አይደለም እንደዛ እየሆነች ያለች ብለን ልናገር ነበርና አንሰማም አላችሁ እንግዲህ ያው በደንብ ሲሙ አሁን በየተበቃ ምስጢር አለ ብሩክ እኔ አሁን ይሄን አክል እኔ እንጃ ያዙን ልቀቁኝ ባትል ጥሩ ነው ብዬ አስባለሁ ብዙ ምስጢሮች እየወጣ ነው ስለዚህ ይሄ ተበቃ ምስጢር አለ እየተባለ ነው አይደል እንዴ ይሄ ልጅ አሁን ሳያውቅ እያወራ ነው ብዬ አላስብም መቼም በደንብ ሲሙ ቪዲዮ ውዶችዬ አያችሁ ሩም ከየት እንደ ሩም እንደያዛችሁ ማለት የተኛ ሆቴል ላይ እንዲያረፍ ምናምን እያለ ነው እስቲ ሲሙ እስቲ ማየት ማመን ነው ይባላል አይደል ወይ ከማሰማት ወይ ማየት አይደል እንዴ አይንና ምን አለ ነው ስለዚህ ውዶችዬ ቪዲዮ እንዳያችሁ ነው አይታችሁታልና ይሄ ተበቃ ምስጢር አለ ሲባል እንዴት ነው ምንድነው ምንም ለሚሉ ብሎ ብሩክ በቃ ዝም ብሎ እየከራከረ ነው ከሄሚ ጋር ኤና አክል ባትከራከር ገባ የምር ኤና አክል ባትከራከር ጥሩ ነው ብዬ አስባለሁ በጣም የምር ምስጢሪክ ምናምን ሰው እያወጣ ነው ስለዚህ ለምን ትከራከራለህ እንዴ ይሄ በቃ ምስጢር ካለ አለ ብለ በቃ خلاص ስኩቶ ወያኔ ወላ ከለም ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንደናችሁ ደህና ናችሁ ባላችሁበት ቦታ ሰላማችሁ ብዛ እኔ ደህና ነኝ እግዚአብሔር ይመስገን እናንተ እንደናችሁ ደህና ነኝ ውዶች ይቅርታ አድርጉልኝ እና ቤት ውስጥ እየተንቀሳቀስኩ ነው ቪዲዮ እየሰራሁ ያለሁትና በጣም ይቅርታ ያስገባሁት ቪዲዮ አይታችሁታል ምን ያለ ነው ይሄ ልጅ አንቺና ብሩክ የተኛ ሩም እንደያዛችሁ ከኮካ ቤት ወጣችሁ በኋላ ከየት እንዳረፋችሁ ሁሉን ነገር ምስጢር አለ እነዚህም ብዬ አይደለም እኮ እንደዛ የሚያወራው ብለዋልና እኛ ብዙ ነገር እውነት ነው ስንል እኛ አንሰማም አላችሁ ገባችሁ አይደል ሄሚ ምንድነው በቃ ከብሩክ ይቅርታ ሊቀበል ምናምን ምትዩ ምናምን ብላችሁ በጣም ብዙ ሰው የጫዋቾት ነበር እኮ ምስጢር እየወጣ ነው ስለዚህ ገባችሁ ይወት የሄሚ የሐቅ ምን አክል ሐቅ እንዳላት ሐቅ ያለ የተበቀው ሐቆች እየወጣ ነው ማለት ነውና አንዳንዴ ጀርባችሁን ሳታውቁ የሆነ ነገር ባትፈርዱ ጥሩ ነው ብዬ አስባለሁኝ ኦኬ የሆነ አንድ ነገር ጀርባ ይወቁ ምን እንዳለ ምን እንደተፈጠረ እና ይሄንን ካላ ሳታውቁ ዝም ብላችሁ ባታወሩ ጥሩ ነው ብዬ አስባለሁኝና አያችሁት ብሩክ አሁን እንደዛ ነገር አለ ብሎ እኔ እንጃ እሱ ግን የኔ ዝም ብሎ ነው ያሳለፈው ግን እሱ የሚያሳልፈው ቁጥር ማለት ወይም ከሴት ጋር የሚሆን ቁጥር ላይ ካሜራ አለ ማለት ነው ጀርባ ላይ ካሜራ ያለ ካሜራ ምንም ነገር የለም እኮ ዘንድሮ የምር ነው ሰው ሽንት ቤት ለሱ ካሜራ ይዞ እየገባ ነው አሁንስ ስለዚህ ማለት ነው ሄሚን የምትሳደቡ ሰዎች ብታርፉ ጥሩ ነው ብዬ አስባለሁ ገባችሁ ይሁት እና አቶ ብሩክ የተበቀ ምስጢሮች እየወጣ ነው እና ብሩክ ይሄን አክል ደግሞ ከሄሚ ጋር ብዙ ነገር ባታውራ የምር ነው ማለት ብዙ ነገር እንጃ በጣም እድሊ ውስጥ ባትገባ ገባ ሄሚ ትሻላለች ምስጢሪክን ሁሉ ነገር ደብቃ ነበር እዚህ ጋር ያደረሰችው አንተ በጣም ይወል ምንም እኔ ትሁት ነኝ ምስኪን ነኝ ምናምን እያልኩ ነበር አይ ነገሮች እየወጣ ነው ለምን ትዋረዳለህ እንደ ለምን ማዋረድ ለምን አስፈለገ ስለዚህ ያለው ነገር እና ከሄሚ ጋር ማላየትም ከሆነ ተነጋግሬ ማላየት ነው አለቀ እንደዚህ ሆነ በኋላ አሁን ከሄሚ ጋር ሆናለሁ ሄሚ ጋር እንደ በፊት መሆን ፈልጋለሁ ብትል ከሆነ በጣም ተሳስታል ብዬ አስባለሁኝና ውዶቼ የምር ነው እኮ እንዴ ሰው ልጅ እኮ ሰው እኮ ከቤት እየወጣ ራሱ ካሜራ አስቀምጦ እየወጣ ነው ተረዳችሁኝ ሰው ያለ ካሜራ የትም አይራመድምና ሊገባኝ አልቻለም ምንም ማለት ነው ገባችሁ እንዴ ሰው እኮ ሄሚ እኮ ያለ እውነት አይደለም እኮ እንደዚህ አይነት መንገድ እየሄደች ያለችው እና በየጊዜ ሴቶች ምናምን እያለች ብሩክን መቼ ነው ሰድባ ታውቃለች አታውቅም አንድ ቀን ሰድባ ሄሚ ከሄሚ አፍ አንደበት ስድብ የሚባል ቃላት አንድ ቀን ሰምተን ማናቅ ሰው ነበረች ግን አሁን በጣም ብሩክን ብዙ ነገር እያለች ያለችው በጀው እንትኑን ስላለፋ ነው ገባችሁ ሲታከብራ ሊከበርም ስላለ ነው አሁን ራሱ መልስ የመለሰች ያለችው ማለት ነውና ብሩክ እንደዚህ ብዙ ምስጥሮች ካለ ሄሚ ጋር እንደ ጥንጥጥ የምትለው ነገር ቢታው ጥሩ ነው ብዬ አስባለሁ ገባህ
እንጢጥ አትበል። ይምር ነው እኮ ይሄን አክል ምስጢሮች ካለ ሄሚ ጋር ለማታረቅ ነው ሄሚ ጋር ለመሆን ነው ብለ እና እሷ ለማስቀናት ነው ብለ ሴቶችን ጎትቴ አታምጣ። የፈለከውን ነገር አድርገን የምር ነው እንዴ የሴት ልጅ እኮ ይቆረጣል። ምንድነው ያለችው ትላንትና? አብሮ ያለው ሰውና አብሮ እየበላን አብሮ እየጠጣን ማለት ያ ሰው እኔን ይወደኛል የትም አይሄድም ማንም ላይ አይፈልግም እኔ ብቻ ነኝ ይላሉ አለችው አይደል? እንደዛ ነው የምታስበው አንተ ግን አንተ ሄሚዬ ግን ማለት ነው እግዚአብሔር አንደበትሽ ይባረክ በእውነት ወይኔ አፌ ቁርጥ ይበልልሽ። በዚያው እንደዚህ አይነት ሀሳብ አስቤ ነበር። ብሩክ እኮ ሄሚ አጠገቤ ላይ ስላለችኝ እኔ ስለምትወደኝ ከዚህ በፊት ያላንተ መኖር አልችልም ስላለችኝ የትም አትሄድም ብሎ ነው እንደዚህ ይሆና ያለው ብዬ እያሰብኩ ነበር። ሄሚዬ ደግሞ ትናንትና ምን አለች? አጠገቦ ላይ ስላለው እኔ እንጃ ብዙ ስለምንወድ ስለምናከብር ሰው ከአጠገቤ የትም አትሄድም ብሎ ነው የሚያስበው ብላለች። እና ያው እንደዛ ነገር አዎ ልክ ነሽ። አጠገቡ ላይ ያለውና የትም አትሄድም እና ማንም ሊቀይራት ለማንም ልትቀይር አትችልም ብሎ ነው የሚያስበው። የወደደ ልብ ይጠላልም እንዴ ሰው የወደደው እንዴ ማንነቱን ከተቀየረ እኮ የወደው ሰው የሚቀየራል እኮ እግዚአብሔር አይደለችም እሷ ከባድ ትቀየራለች። እና ይሄ ነገር ደግሞ እንዲሆን ያረከው አንተ ነህ ማለት ነውና ለምንድነው እንደዚህ አይነት ነገር የምር ነው እንደዚህ አይነት ድብቅ ምስጢሮች ካለ ለምን ሄሚን ትጎዳታለህ? ገባ ለምን ሄሚ እኮ አንድ ነገር ሳታይ አይደለም እንደዚህ ሆነሽ ያለችው ማለት ነውና ተው ቢታው ጥሩ ነው ብዬ አስባለሁና እኔ እንጃ አላቅም። ሄሚ በጣም ቆርጣለች አሁን ላይ እኔ በጣም ተስፋ ቆርጫለሁ ብሩክና ሄሚ ላይ። ሄሚና ከቅዱስ ጋር ፋብላችሁ እስቲ ቪዲዮ ስሩልን ሌላ ወሬ ምናምን አያስፈልገንም። ሀቅና እውነትሽ እየወጣ ነው። እሺ አሽብር የኔ እናት ያው እውነቶች እየወጣ ነው። ምክንያቱም ይሄ ደብቆ ምንም ነገር አይቀርም እኮ ይወጣል። እና እንደዛ ነገር ወዶችዬ እኔ ምን እንደሚራሱ ግራ ተጋባው። ይሄንን ቪዲዮ ትላንትና አይቼ ግራ ገባኝ። ገባችሁ? አንድ ሰው የሆነ ነገር ሳያውቅ አያወራም። ባዛ ላይ ምን አገባኝ እኔ የፈለኩትን አድርግ እያለች ነው ሱሲ። ወንድሜ ነው የምን ወንድም ለን ሲጀመር እኔ ፈርቼም ነበር። ወንድም ምን አይነት ወንድም ነው ይሄ እዚህ ጋር ሄዶ የፈለጋ እንደዚህ አይነት ልብስ ለብሰሽ እንደዛ ማሽከርከር ምናምን ማቃቀፍ አለ እንደ ወንድም ጋር የለም እንደዚህ አይነት ነገር። ባትሽ እኛ ለማሻወድ ብላችሁ ያን ባታደርጉ እና ከዚህ ደግሞ ሩም ከዚህ ከኮካ ቤት ወጣችሁ ደግሞ የታይነት ሩም ላይ እንደቀመጣችሁ ምናምን እያለ ነው እንዴ ሰው ያውቅ ብላችሁ እንደ ቤታስቡ ታው እንጂ ኦ ጌታዬ ታው እንደዚህ ደግሞ ምሽከራከረውና እንደዚህ አይነት ዳንስ ምናምን የማለት አጥታችሁ ነው ማጣት አጥታችሁ እንደዛ ነው የምትጨፈሩት ማለት ነው። ሰው ውዶቼ እና እንደዚህ ይላችኋለሁ። ይሄን በጣም የሚገርም በጣም ጉዱን ሲሙና ጉድ እየወጣ ነው በዚሁ ጉድ ማለት ነው። ጉድ የተደበቀ ምስጢሮች። ስለዚህ ሲሙ በደንብ ማለት ነውና በጣም ነው የምወዳችሁ በጣም ነው የማከብራችሁ። ባላችሁበት ቦታ ሰላማችሁ ብዛ። 2000 ማስገቡ 400 ሰው ነው የቀራችሁ። 400 ሰው ያው ቶሎ ብላችሁ እንትን ብታረጉኝ አሁን ቪዲዮን ማለት ነው ሰብስክራይብ ሳታደርጉ የምታዩ ሰዎች ብዙ ናቸውና አርጉኝ ምንም ችግር ለማይከፈልም እንግዲህ እንደዛ ይላችኋለሁ። ሄሚዬን ቅዱስ እና አንተ ቲዩት የሆንክ ልጆች ሁለታችሁ ማለት ነውና ሁለታችሁ ልብ ቀናዎች ነኝ። እስቲ አንተ ቪዲዮ አንድ ላይ ስሩልን እሺ ሌላ ሰዎችን ትታችሁ ማለት ነው። እና እንደዛ ላችሁ ቪዲዮዎች ባላችሁ በፎታ ሰላማችሁ በጣም ወዳችኋለሁ። ዳና ዋሉ ይላችኋለሁ ባይ